እኔ በተሰጠኝ የተወሰነ ደቂቃ የምንማማርበት የትምህርታችን ርዕስ ምልክትን ስጡኝ በሚል ይሆናል። እስቲ ሁላችሁ ምልክትን ስጡኝ በሉ። አይሰማም። ምልክትን ስጡኝ። ይህንን ቃል የምታገኙት በመጽሐፈ ኢያሱ ምዕራፍ 2 ቁጥር 12 ላይ ነው። ታሪኩ ሰፊ ነው። ከሰዓታችን አንጻር እንዲገባችሁ ብቻ በአጭሩ የተወሰነ ነገር እነግራችኋለሁ። ይህንን ቃል የተናገረችው ሴት ረዓብ ትባላለች። ሁላችሁ በደንብ ተከታተሉ። ማን ትባላለች? ረዓብ ወይም ሌላ ስሟ ራኬብ ትባላለች። ይህንን ቃል የተናገረችው የእግዚአብሔር ሰው ኢያሱ ኢያሪኮን እንዲሰልሉ ለላካቸው ለሁለቱ ሰላዮች ሰሎሞንና ካሌብ ለተባሉ ሰዎች የእግዚአብሔር ሰው ኢያሱ ዮርዳኖስ አካባቢ ሕዝቡን ካሰፈረ በኋላ ዮርዳኖስን ተሻግረው ኢያሪኮ ለመግባት ኢያሪኮ በቀላሉ የሚገባ ከተማ ስላልሆነ ኢያሪኮ በትልቅ የግንብ አጥር ዙሪያው ስለታጠረ የአሕዛብ ሀገር ስለሆነ ወደዛ ከመግባታቸው በፊት ስለ ሀገሩ ሁኔታ፣ ስለ ሰዎቹ እንዲያጠኑ እንዲሰልሉ ሁለት ሰላዮችን በድብቅ ልኮ ነበር። የኢያሪኮ ቅጥር እንዲሁ በቀላሉ የሚፈርስ አይደለም። አንድ ሰው ከገባ ይወጣል፣ ከወጣም አይገባም። ጥብቅ ጥበቃ የሚደረግበት ነው። ካሌብና ሰሎሞን ቀስ ብለው ወደዚያ ለሰለላ ገቡ። እቺ ረዓብ ወይም ራኬብ የምትባል ሴት የምትኖረው በዛው በግንቡ አቅራቢያ ስለነበረ እንግዶች መሆናቸውን አውቃ ወደ ቤቷ አስገብታ ደበቀቻቸው። ጥብቅ ስለሆነ ኢያሪኮ ጸጉረ ልውጥ ሲገባ ክትትል ስለሚደረግ ሰላዮች ወደ ኢያሪኮ ከተማ ሾልከው እንደገቡ ያውም ረዓብ የምትባል ሴት ቤት ውስጥ እንዳሉ ለንጉሱ ለኢያሪኮ ንጉሥ መልእክት ስለደረሰ በቀጥታ ወታደሮቹ የሄዱት ወደ ረዓብ ቤት ነበር። ሰላዮች መሆናቸው፣ እንግዶች መሆናቸው፣ የኢያሪኮ ዜጎች አለመሆናቸውን በምን አወቁ ቢባል አሕዛብ በጣም ረዣዥሞች ናቸው፣ ግዙፎች ናቸው። እስራኤላውያን ደግሞ እግረ ቀጭኖች ናቸው። ጸጉረ ልውጥ መሆናቸው፣ እንግዳ መሆናቸው፣ ሰላይ መሆናቸው በዚህ ታውቋል። ወዲያው በቀጥታ እግዚአብሔር አምላክ በእስራኤላውያን የኤርትራን ባህር ከፍሎ ያደረገውን ድንቅ ተአምራት ይቺ ሴት ታውቅ ነበር። ሴቲቱ ብቻ ሳይሆን መላው የኢያሪኮ ነዋሪ ከንጉሡ ጀምሮ ልባቸው እስኪቀልጥ ድረስ እግዚአብሔር በሙሴ በትር ባህረ ኤርትራን እንደከፈለ ሕዝቡን በደረቅ መሬት እንዳሻገረ ጠላቶቻቸው ፍልስጤማውያን፣ ሞዓባውያን ድል እየመታ እንዳሻገራቸው ከእነሱ ጋር ሆኖ ብዙ ተአምራት እንዳደረገ ተሰምቶ ስለነበር በከተማው ይህች ሴትን በደንብ ልቅም አድርጋ የእስራኤል አምላክ እግዚአብሔር ምን አይነት ታላቅ አምላክ መሆኑን ስለምታውቅ ሁለቱን ሰላዮች ደበቀቻቸው። ወታደሮቹ እንደሚፈልጋቸው እንደሚከታተሏቸው ስለምታውቅ ወደ ሰገነት አስገብታ በዛ ደብቃቸው ቀርከሃ ውስጥ ቀርቅራ በዛ እንዳይታዩ አደረገቻቸው። ልክ ወታደሮቹ ሲመጡ ሁለት ሰላዮች ወደዚህ ከተማ ገብተዋል፣
ወደ አንቺ ቤትም መግባታቸው ሰምተናል አሉት። አዎ መግባታቸውን አልደብቅም፣ መጥተዋል፣ ገብተዋል፣ ተቀብያቸዋል። ይኸው ምግብ አቅርቤላቸው በልተው ጠጥተው፣ ነገር ግን አሁን ወጥተው ሄዱ አለች። አያችሁ፣ መግባታቸውን ስላመነችላቸው ወደዚህ ወጥተው ሄደዋል የሚለውን ስትናገር እነሱም አመኗት። አያችሁ፣ መጀመሪያ አመነች። አዎ ገብተዋል። ሁለት ሰላዮች፣ ሁለት እንግዶች ወደዚህ ከተማ ቅጥሩን አልፈው ገብተዋል። ከገቡም በኋላ እኔ ቤት መጥተው የሚበላ ሰጥቷቸው አስተናገድኳቸው። አሁን ወጥተው ሄዱ፣ ተከተሏቸው። ምክንያቱም አሕዛብና ጉንዳን አንድ መስመር ከያዘ አይለቅም እንዲሉ አባቶች በዛው ተከተለው እንደሚሄዱ ስለምታውቅ ቀጥ ብላችሁ በዚህ ተከተሉ፣ ሂዱ፣ ታገኟቸዋላችሁ። አምነዋታል። ሄዱ። ቅጥሩም ታጠረ። ማንም የገባ እንዳይወጣ ጥብቅ ክትትል ተደረገ። የረሃብ ቤት ግን አመች ከግንቡ አጠገብ ተያይዞ ስላለ ብዙ ነገር ማድረግ ትችላለች። ረሃብ ሕይወቷ ብዙ ነው። አሁን አልተረትርላችሁም፣ አልነግራችሁም። ማለት በዛ ከወታደሮቹ ጋራ ከተለያየ ሰው ጋራ ኃጢአት ስትሰራ የነበረች ሴት ናት። ለዚህ ነው ታዋቂ የሆነች ብዙዎች የሚያውቋት። ልክ ወታደሮቹን ከሸኘች በኋላ እነሱን የደበቀችበት ሰገነት ጋር ወጣችና በሉ እንግዲህ አንድ ቃል አምላችኋለሁ፣ ማሉኝ፣ እኔና ቤተሰቤ እንዳንጠፋ አምላካችሁ እግዚአብሔር በላይ በሰማይ በታች በምድር ምንም የሚተካከለው የሌለ አምላክ መሆኑን አውቃለሁ። ይሄንንም ከንጉሡ ጀምሮ ሁሉን ያውቃል። ባሕረ ኤርትራን ከፍሎ እንዳሻገራችሁ፣ ጠላቶቻችሁን ድል እንዳደረገላችሁ፣ ብዙ ድንቅ ድንቅ ተአምራት ለእናንተ እንዳደረገ እናውቃለን። እግዚአብሔር ለእናንተ በሚያደርገው ነገር ልባችን ቀልጧል። አንድ ነገር ላረጋግጥላችሁ፣ ኢያሪኮን የእኛን ምድር ለእናንተ አሳልፎ እንደሚሰጥ የታወቀ ነው። ግን እባካችሁ ኢያሪኮ በእጃችሁ ስትገባ እኔና ቤተሰቦቼ፣ አባቶቼ፣ ቤቶች እንዳንጠፋ የእውነት ምልክት ስጡኝ አለች። ምን ስጡኝ አለች? ንገሩ፣ ምን ስጡኝ? ምልክት፣ የእውነት ምልክት ስጡኝ። ምክንያቱም ይሄ አስፈሪው የኢያሪኮ ቅጥር እንደሚፈርስ ታውቃለች። የኢያሪኮ ቅጥር በኢያሱ መሪነት 7 ጊዜ ስለ እግዚአብሔርን እየጠሩ እግዚአብሔርን እያመሰገኑ ካህናቱ ታቦታቱን አክብረው ያ እንደ ግንብ የጠነከረው የኢያሪኮ ቅጥር 7 ጊዜ ሲዞሩ ኢያሱ በሰባተኛው ጩኹ፣ እግዚአብሔር ምድሪቱን ለእናንተ አሳልፎ ሰጥቷልና ጩኹ፣ ደስ ይበላችሁ። የኢያሪኮ ቅጥር በእምነት ጩኸት ፈርሷል። በእግዚአብሔር ታቦት ፈርሷል። ይህ ሁሉ ታይቷት ነው ረዓብ አድኑ። ወዲያው ቀስ ብላችሁ በዚሁ በገባችሁበት በመስኮቱ በኩል ቀስ ብላችሁ ውረዱ። እነሱ በሌላ በኩል ሄደዋል። እናንተ በዚህ ወደ ተራራው ሂዱና በዛ ለ3 ቀን ተሸሸጉ ስለሚፈልጓቸው። ከ3 ቀን በኋላ ግን ሂዱ ብላ አቅጣጫ ሁሉ ጠቆመቻቸው። ምትገርም ሴት ናት። ከ3 ቀን በኋላ ሄዱ። ኢያሱን አገኙትና ለኢያሱ የሆነውን ነገር በሙሉ ነገሩት። ኢያሪኮ በጣም አስቸጋሪ መሆኑን ኢያሱ ያውቅ። ሁኔታውን እንዴት እንደገቡ ሲገቡ ረዓብ የተባለች ሴት እንደተቀበለቻቸው እንዳስተናገደቻቸው፣ በከተማው ያለውን ሽብር እስራኤላውያን እየመጡ እንደሆነ እግዚአብሔር ያደረገውን ነገር በሙሉ ሰምተው ልባቸው እንደቀለጠ ያን ሁሉ ሰማ። ኢያሱ ነገሩት። እነ ካሌብ ተሰሙ። ወዲያው በእውነት አለ ኢያሱ፣ በእውነት
እግዚአብሔር ምድሪቱን አሳልፎ ሰጥቶናል። ደስ ይበላችኋል። ይሄን ሰጥቶ አሳልፎ ሰጥቶናል። ይህቺ ወለታ የዋለችውን ሴት ግን እንዳትረሷት። በጣም የሚደንቀው ነገር ምልክት ስጡኝ ብላ ስለነበረ እነሱን ባወረደችበት መስኮት፣ እንግዲህ መስኮት እንደምታዩት ከፍ ያለ ነው፣ ሰገነቱ ከፍ ያለ ነው። እኛን ባወረድሽበት መስኮት ላይ ይሄንን ቀይ ፈትል እሰሪው አሏት። ምን እሰሪ አሏት? አላችሁ ለእናንተ ነው እየተናገርኩ ያለሁት። አሁን ረሃብም የለች ካሌብም ሰለሞንም እኮ የለም። አሁን ያለፈ ታሪክ ነው የምነግራችሁ። ግን ለእናንተ ምን እሰሪ አሏት? መስቀለቃ ቀይ ፈትል በመስኮቱ ላይ እሰሪ፣ አደራሽን ይህንን የምንሰጥሽን ምልክት እግዚአብሔር ምድሪቱን ለእኛ አሳልፎ ሲሰጥ ከቤትሽ ላይ ይሄ ምልክት ከጠፋ ብትሞቺ፣ አንቺም የአባትሽም ቤተሰቦች ብታልቁ፣ ቤታችሁን ቢፈርስ ከአማልሽን መሐላ ነጻ ነው። እግዚአብሔር ለእኛ ምድሪቱን አሳልፎ ሲሰጠን ይሄ ምልክት በመስኮትሽ ላይ ከተውለበለበ አንቺ ትድኛለሽ አባት። እናንተ መጽሐፈ ኢያሱ ምዕራፍ 2 ምዕራፍ 3 ምዕራፍ 4 ቤታችሁ አሉት በቤት ስራ ታሪኩ ሰፊ ስለሆነ በመጨረሻ እግዚአብሔር ምድሪቱን ለነሱ አሳልፎ ሰጠ። የኢያሪኮ ቅጥር ፈረሰ፣ ገቡ። አንድም የቀራቸው በኢያሪኮ ከንጉሱ ጀምሮ የቀራቸው ሰው ሁሉን ገደሉ፣ አጠፉ፣ ንብረት አወደሙ። ኢያሪኮ ባድማ ሆነች። ያቺ የምታምረው ኢያሪኮ ልክ ሰው የሌለባት በረሃ ሆና ጸጥ አለች፣ ምድረ በዳ ሆነች። በዛ ሁሉ ግን አንዲት ቤት ብቻ ሳትፈርስ ቀረች። የማን ቤት ነው? ከኔ ጋር ነው። የማን ቤት ነው? የረሃብ ቤት። ምክንያቱም ያ ቀይ ፈትል ይውለበለብ ኢያሱ አስጠንቅቋል። ለሕዝብ ሁሉ ተነግሯል። ሁሉን ደምስሱ፣ ያንቺም ሴት ግን እንዳትነኳት። የረሃብ ቤት ብቻ ተረፈች። እግዚአብሔር አምላክ እኔና እናንተን የሚያተርፍ ምልክት በመያዟ ነው የተረፈችው። ምልክት ባይኖረው ኖሮ ያ ቤት ልክ እንደ ሌሎቹ ቤቶች ሊፈርስ ነበር። የትምህርታችን ነጥብ ያለው እዚህ ላይ ነው። ምልክት ማለት መለያ፣ መታወቂያ፣ የአንድ ነገር የማንነት መገለጫ። ለምሳሌ በዚህ ዓለም ብዙ ምልክት ነው። አሁን ለምሳሌ ፕሮፋይል ሳውዝ በዚህ በኩል ያስኬዳል ብሎ ምልክት ይሰጣል። ቤታችን ግን ያደርሰን ያ ምልክት ያደርሰናል አያደርሰን። የምንሄደው እኛ ነን እንጂ መጠቆም ነው እንጂ ማድረስ አይደለም። የዚህ ዓለም ምልክት ከእግዚአብሔር የምናገኘው ምልክት ግን ከመጠቆምም አልፎ አብሮን ይኖራል፣ ያሰብንበት ቦታ ያደርሰናል። እንግዲህ በአጭሩ ምሳሌውን ልንገራችሁና ወደ ዋናው ነጥብ እንገባለን። የረሃብ ቤት የቤተ ክርስቲያን ምሳሌ። የምን ምሳሌ ነው? የረሃብ ቤት የቤተ ክርስቲያን ምሳሌ። ኢያሱ ደግሞ የኢየሱስ ክርስቶስ ምሳሌ ነው። በበሩ በመስኮቱ በውጭ በኩል እንድታንጠለጥለው የተነገራት ፈትል እሱም የሥጋውና የደሙ ምሳሌ ነው። ቀይ ፈትል የታሰረበት እንጨት ደግሞ የመስቀሉ ምልክት፣ የመስቀሉ ምሳሌ ነው። ምክንያቱም መስኮቱ ያለው መቃኑ ያለው ከሰገነት ላይ ከፍ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስም የተሰቀለው ከሰማይ ዝቅ ከምድር ከፍ ብሎ እግዚአብሔርሰ ንጉሥ ውእቱ እምቅድመ ዓለም፣
ወገብረ መድኃኒተ በማእከለ ምድር። እግዚአብሔር ቅድመ ዓለም ንጉሥ ነው፣ ንጉሥ ነበር፣ ንጉሥ ነው፣ አሁንም ንጉሥ ነው። በምድር መካከል መድኃኒትን አደረገ። ቀራንዮ ከሰማይ ዝቅ ከምድር ከፍ ብሎ አምላካችን ለትሕትና ራሱን ዝቅ አደረገ። እኛን ደግሞ ከውርደታችን አነሳን፣ ከፍ አደረገ። ሰማይና ምድርን አስታረቀ። ራሱን ከእኛ ጋር አስታርቆ ሰላምን ሰጠ። ስለዚህ በመስቀሉ ላይ ልክ በዛ በመስኮቱ ላይ ፈትሉን በማድረጓ ያን ምልክት ይዛ በመዳኗ እኔና እናንተም ፈትል በተባለው ወስደው ነው። ምክንያቱም መስቀሉ ምስዋዕ ነው፣ መንበር የክርስቶስ ሥጋው የተቆረሰበት ደሙ የፈሰሰ ያንን ምልክት ከያዝን እኔና እናንተም እንሆ የእግዚአብሔርን ማዳን እናገኛለን። እንግዲህ ቀዩን ፈትል በመስኮት ላይ ስቃዩ ተብላ ነው የተነገራት። ይሄ የሚያሳየው አምላካችን ከመሬት ከፍ ብሎ ከሰማይ ዝቅ ብሎ መሰቀሉን ያሳያል። በጣም የሚደንቀው ነገር በዘመነ ኦሪት ያልነበረች በዘመነ ኦሪት የነበረች ከዘመነ ወንጌል ያልደረሰች ሕገ ኦሪትን ከተሰጣቸው ከእስራኤላውያን ወገን ያልነበረች አሕዛባዊት ሴት ረዓብ ምልክት እንድትይዝ እንደ ባንዲራ እንድታውለበልበው ከተነገራት ከዘመነ ወንጌል ከዓመተ ምሕረት የደረስን እኔና እናንተ ምሳሌያዊ ያልሆነ አማናዊ ምልክት የመያዝ ግዴታ ነው። ከኔ ጋር ናቸው። ይህች ሴት በዘመነ ኦሪት የነበረች ትንቢት ያልተነገረላት አሕዛባዊት ሴት ናት። ዘማና በሕይወቷ ከብዙ ወንዶች ጋር የማይገባ ድርጊት የፈጸመች ሴት ናት። እግዚአብሔር ዳኝ ሲላት ግን ይህንን ምልክት እንድትይዝ ታዘዘች። ምልክቱንም በመያዟ ዳነች። እኔና እናንተ ግን ከዘመነ ወንጌል የደረስን ሀብተ ወልድና ስመ ክርስትናን ያገኘን የመስቀሉን ምልክት ይዘን ረዓብ እንደዳነች፣ ከጊዜው ሞት እንደዳነች፣ ከጊዜያዊ ቅስፈት እንደዳነች እኔና እናንተም ዘለዓለማዊ ሞት እንዳያገኘን ይህንን ምልክት መያዝ አለብን። ረዓብ ሰላዮቹን በሰላም ስለተቀበለቻቸው እግዚአብሔር አምላክ እኔና እናንተን በሰላም ይቀበለን ስላለ ዛሬ እንደምታዩት ነው። ሰው ችግር ነው እኮ ከተቀበላችሁ በኋላ በሰላም ተቀበለን ካላችሁ በኋላ ዱላውንና ማዕቱን የሚያወርደው ከተወሰነ ጊዜ በኋላ ችግር ዘመናችን ብልሽት ሽት ብሏል። ይህቺ ሴት አሳልፋ መስጠት ትችላለች? አትችልም? ትችላለች። በወታደሮች አሳልፋ ብትሰጥ በከተማው ትሾማለች፣ እንደ ትልቅ እንትን ትታያለች። ግን የለም ብላ ሰውራ ደብቃ አሳልፋ አልሰጠችም። ይሄም እንደ እምነት እንደ ሃይማኖት ተቆጥሮላታል። ሐዋርያው ቅዱስ ጳውሎስ አልረሳት። በዕብራውያን መልእክቱ ምዕራፍ 11 ቁጥር 31 ላይ ምን ብሏል? ዘማ ረዓብ ወይም ራኬብ በእምነት ከከሃዲዎች ጋር አልጠፋችም። ለምን ሲል እነዚህን ሰላዮቹን በእምነት ሰውራለችና ከቤተሰቦቿ ከጓደኞቿ በኢያሪኮ ከሚኖሩት ከሃዲዎች ጋር አብራ አልጠፋችም። ለምን? እነ ካሌብን እነ ሰልሞንን ደብቃ የእግዚአብሔር መልእክተኞች ናቸው ብላ በእምነት ስለሰወረቻቸው ከእነርሱ ጋር አልጠፋችም አለ። እኛም እንግዲህ በጥምቀት የእግዚአብሔር ልጅነት በማግኘታችን ለእምነታችን መለያ ምልክት አድርገን እንጓዛለን ማለት ነው። ረዓብ የእውነትን ምልክት በመያዟ ምንድን ነው ያገኘችው ጥቅም? ከኔ ጋር ናቸው። ለምን መሰላችሁ? አሁን ምሳሌ በኋላ እንመጣበታለን። አንገታችሁ ላይ መስቀል ስታደርጉ፣ መስቀለኛ ለብሳችሁ ስትመጡ እንደ ኋላ ቀር ትታያላችሁ። ዋናው ክርስትና
ክርስቶስን የገደለ ነው እያሉ ሌላ ነገር የሚያወሩ ሰዎች አሉ። ይህ ሁሉ ዓላማ ሰይጣን የተሰጠንን ምልክት ለማጥፋት የሚያደርገው ሩጫ ነው። ረዓብ የእውነትን ምልክት ስጡኝ ብላ የተሰጣትን ምልክት በመያዟ ምክንያት ምን ተጠቀመች? ምን አገኘች? ይህንን ልብ ብላችሁ ስሙ። ወንጌል በትክክል ያገኘችውን ጥቅም ረዓብ ምን አይነት ሴት ሆና በመጨረሻ ሕይወቷ እንደተጠናቀቀ እንዲህ ብሎ ያስቀምጣል። አንደኛ ረዓብ እስራኤላውያን ምልክት ካለው ከረዓብ ቤት ውጪ ያሉትን የኢያሪኮ ከተሞች ቤቶች አፍርሰዋል፣ ሕዝቡንም ገለዋል። የረዓብ ቤት ብቻ ተርፏል። ስለዚህ ረዓብ ከጥፋት ድናበታለች። ከምን ድናበታለች? ንገሩኝ። ከምን ድናበታለች? ወገኖች ዓለም ላይ እየመጣ ያለው መከራ ቀላል ይመስላል። ምልክት የሌለው ሁሉ መጥፋቱ አይቀርም። አመንም አላመንም ምልክት የያዘን ግን እንተርፋለን። ያ ምልክት ደግሞ ምን እንደሆነ በኋላ በጣም በቃ ምክንያቱም የኢያሪኮ ዜጋ ናት። በኢያሪኮ ነው የምትኖረው። ከእነሱ ተለይታ የተረፈችበት ምክንያት እንዳልጠፋ፣ ምክንያቱም ኢያሪኮ እንደምትጠፋ ስለታወቃት ምልክት ስጡኝ በማለቷ ያን ምልክት በመያዟ ተርፋለች። ስለዚህ ከጥፋት ድናበታለች። እግዚአብሔር አምላክ ከጥፋት ሁላችንን ያድነን። ሁለተኛ ኢያሱ ከላካቸው ከእስራኤላውያን ወገን አንደኛውን ሰልሞንን አግብታ ከእስራኤላውያን ጋር ተዛምዳለች። እኔ ጋር ናቸው። ይሄ ቀላል አለ። እስራኤላውያን ትንቢት የተነገረላቸው ሱባኤ የተቆጠረላቸው እግዚአብሔር ከእነሱ ወገን የተወለደው በእውነት እግዚአብሔር ለእስራኤላውያን ያላደረገው ነገር የለም። ለወይኔ ምን ያላደረጉት ነገር አለ እያለ እንደ ወይን ይንከባከባቸው ነበር። እስራኤላውያን እንደ እስራኤላውያን እግዚአብሔር የተንከባከበው ሕዝብ የለም። የኤርትራ ባህር ተከፍሎ በደረቅ መሬት ተሻግረው ጠላቶቻቸው ሳጥመው ሲሞቱ አይተው 40 ዓመት ሙሉ 40 ቀን እንዲጓዙ እግዚአብሔር ከነዓንን በ40 ቀን እንዲወርሱ አድርጓቸው በክፋታቸው ምክንያት ነው 40 ዓመት የሆነባቸው። 40 ዓመት ሆነ እንኳን ሲጓዙ በ7 ደመና እየተንከባከበ የሚገርም ነው። አንዱ ደመና ከላይ ይጋርዳቸው፣ አንዱ ደመና ከእግራቸው ላይ ሆኖ እሾህ እንዳያወጋቸው ያደርጋል። አንዱ ደመና ደግሞ በዚህ በግራ፣ ሌላው ደመና በቀኝ፣ ሌላው ደግሞ ከፊት የሚቀድም ተጨማሪ ደመና ደግሞ ከፊት ቀድሞ ነገሮችን የሚያጣራ። ይህ ሁሉ እንክብካቤ እግዚአብሔር እነሱ ስለሚወዳቸው ነው። ከኔ ጋር ግን ወደ ገዛ ወገኖቹ መጣ። የገዛ ወገኖቹ አልተቀበሉትም። ምንም ኑ እስቲ እንወራረድ። እኔ ለእናንተ ምን ያላደረኩት ነገር አለ? እግዚአብሔር ብዙ ነገር አድርጎላቸው እንደዚህ አድርጎ የወደዳቸውንና እንደዚህ ያደረገላቸውን ሕዝብ መካከል መቆጠር መታደል። ይህች አሕዛባዊ ሴት ናት፣ ትንቢት ያልተነገረላት ከአሕዛብ ወገን ጣዖት አምላኪ ናት። ግን ምልክትን በመያዟ ታማኝ ሆና በመገኘቷ ምክንያት ሰልሞን የተባለውን ሰላዩን አግብታ ከእስራኤላውያን ጋር ተዛምዳለች። ይሄ ደግሞ በጣም የሚደንቅ አንድ ነገር ነግራቸዋል። የማቴዎስ ወንጌል ምዕራፍ 1 ቁጥር 5 ላይ ማቴዎስ ምዕራፍ 1 ቁጥር 5 ላይ ሐዋርያው ቅዱስ ማቴዎስ የማቴዎስ ወንጌል ሲጽፍ ስለ ኢየሱስ ክርስቶስ የትውልድ ሐረግ ሲጽፍ በጣም የሚገርመው ረዓብን አስገብቷል። እንዲሁ ቤታችሁ ገብታችኋል። በጣም የሚደንቀው ነገር የጌታችንን የዘር ሐረግ ሲዘረዝር ታላላቅ እናቶችን አላስገባቸውም ስማቸው። ለምሳሌ ከታላላቆቹ እናቶች መካከል ሳራ አንዷ ናት። ሳራ የማን ሚስት ናት? የአብርሃም ሚስት፣ ደግ ሴት፣ እግዚአብሔርን የምትፈራ
በስተርጅና ይስሐቅን የመሰለ ልጅ ያገኘች እግዚአብሔር ከሚወዳቸው ደጋግ ሴቶች መካከል ሳራ አንዷ ናት። ባሏን ጌታዬ ብላ አክብራ የኖረች እግዚአብሔር የከበረባት ሴት፣ ያዘጋጀችውን ማዕድ የተቀበለላት ሴት ናት ሳራ። በመጽሐፍ ቅዱስ በተደጋጋሚ አብርሃም አብርሃም እየተባለ ቢጠራ ሳራም ከአብርሃም ጋር የነበራት እምነት የሚተናነስ የትልቁ ሰው የአብርሃም ሚስት ሳራ፣ የይስሐቅ ሚስት ርብቃ በዚህ የትውልድ ዝርዝር ውስጥ ስማቸው አለ። የረሃብ ግን ገቡ እድለኛ ሴት ምን ይላል? ሰልሞን ከራኬብ ቦዔዝን ወለደ። እንዳለ ብታነቡት እከሌ እከሌን ወለደ፣ እከሌ እከሌን ወለደ ይላል። ሴቶቹን አይጠቅስም። ረሃብን ግን አስገብቷታል። ምን ያህል የሰራችው ስራ የያዘችው ምልክት እንዳዳናት እንደጠቀማት ብዙ በረከት እንዳገኘችበት በዚህ እንረዳለን። ስለዚህ የሚሰጠንን ምልክት ሁሉ በአግባቡ ከያዘን እንደ ረሃብ እንጠቀማለን። ረሃብን ያዳነ አምላክ እኔና እናንተን ያድነን። የተወሰነች ነገር ተናግሬ ትምህርቴን እቋጫለሁ። ስለ ምልክት ማለት ነው። የመጀመሪያው ከብሉይ ኪዳን አንድ ሁለት ምልክት፣ ከአዲስ ኪዳን የተወሰነ ምልክት እነግራችሁና ይሄንን ምልክት ከያዝን ከዚህ ሊጠፋ ከደረሰው ዓለም እንደምንተርፍ እነግራችኋለሁ። የመጀመሪያው ግዝረት አብርሃም ነው። ግዝረት እንደምታውቁት አብርሃም ዘሩ ሁሉ እግዚአብሔር አምላካቸው መሆኑን የሚለዩበት ምልክት አድርጎ ሰጥቷል። አንድ ሰው የእግዚአብሔር ልጅ ለመሆን የእግዚአብሔር ወገን ለመሆን ምልክቱ ግዝረት ነው፣ ከአሕዛብ የሚለዩበት። እግዚአብሔርም ሕዝቤ የሚለው የተገዘረውን። ስለዚህ በእኔና በአንተ መካከል፣ በሕዝቤና በአንተ መካከል፣ በሕዝቤና በእኔ መካከል ምልክት አደርግ ዘንድ ግዝረትን ሰጥቻለሁ። ግዝረት የእግዚአብሔር የመሆን ምልክት ነበረ። ኦሪት ዘፍጥረት ምዕራፍ 17 ቁጥር 7 እስከ 11 ስታለ ምክንያቱም ከሥጋ ሸለፈት መገዘር አንድ ሰው የእግዚአብሔር ሰው ሲሆን የእግዚአብሔር ልጅ ሲሆን ወደ እግዚአብሔር ኅብረት ሲመጣ እግዚአብሔር አምላክ መሆኑ የሚረጋገጠው ከሥጋ ሸለፈት ሲገዘር ነው። ይህም እግዚአብሔር ለአብርሃም የሰጠው ቃል ኪዳን። በአዲስ ኪዳን ግን ግዝረት በምን ተተክቷል? በጥምቀት። አንድ ሰው ተገዘረ አልተገዘረ ምንም የሚያመጣው ለውጥ የለም። በአዲስ ኪዳን ቢገዘር ባይገዘርም ከድህነት ጋር የሚያገናኘው ነገር የለም። ግን ግዝረት በጥምቀት ስለተተካ መጠመቅ ግዴታ ነው። እንግዲህ ሕገ ኦሪትን ለመቀበል ምልክት የሚሆነው ግዝረት ነበር። ከኔ ጋር ናቸው። አንድ ሰው ሕገ ኦሪትን ተቀብሏል፣ እግዚአብሔር አምላኩ ሆኗል ብሎ ማረጋገጫው በብሉይ ኪዳን ምልክቱ ግዝረት ነበረ። በሕገ ወንጌል ግን ግዝረት በጥምቀት ስለተተካ ያ ምሳሌ ሆኖ ቀርቷል። ገላትያ ምዕራፍ 6 ቁጥር 15 ላይ በክርስቶስ ኢየሱስ አዲስ ፍጥረት መሆን ይጠቅማል እንጂ መገዘር ቢሆን ወይም አለመገዘር አይጠቅምም ይላል። ስለዚህ ምልክት ምን ያህል ወሳኝ መሆኑን እንረዳለን ማለት ነው። ሌላው ሁለተኛው እስራኤላውያን ከእግዚአብሔር ታዘው የበሩን መቃንና ጉበኑን የቀቡበት ደም፣ የበጉ ደም። ከኔ ጋር ናችሁ? መቃን ታውቃላችሁ? ጉበን ይሄ አዲሱ ትውልድ አይደለም። አዲሱ ትውልድ ምን እየተካሄደ እንደሆነ አይገባም። መቃን ጉበን ማለት ነው ጣራ ነው፣ ግድግዳ ነው፣ ምንድን ነው? ወንበር ነው፣ ጠረጴዛ ነው፣ ምንድን ነው? ከላይ ከፍ ብሎ በሩ ላይ ታችሁታል። ከላይ ከበሩ በላይ ያለው በቃ ያንን እንዲቀሙ ፋሲካውን ሲያከብሩ እስራኤላውያን ፋሲካቸውን ሲያከብሩ
ዓመት የሞላው ጥፍሩ ያልዘረዘረው ጸጉሩ ያላረረው ቀንዱ ያልከረከረው ጠቦት መርጠው ያርዳሉ። ያን ጠቦት ካረዱ በኋላ ሲበሉ የተቀቀለውን ሥጋ ይበሉ፣ ጥሬውንም አይበሉ። የተጠበሰውን እንዲበሉ የተፈቀደላቸው። የተጠበሰውን ሲበሉ ደግሞ በመራራ ቅጠል እንዲበሉ የታዘዙ እየተቻኩ። ምክንያቱም መንገደኞች ናቸው። የበሉትን ቂጣ ያልቦካ ነው። ካልቦካ ሊጥ ቡኮ ያ ተጋግሮ ነው ይበሉት። ምርኩዝ ይዘው እየቸኮላችሁ ፋሲካውን በቻላችሁ አቅም ተሰባስባችሁ ብሉ። ደሙን ግን ከበሩ በቃል ላይ ቢበሉ ላይ ቀቡት ከውጭ። ለምን? እግዚአብሔር የግብፃውያንን በሙሉ ለመቅጣት ቀሳፊ መላክ ይልኩ። ፈርዖን ሕዝቡን አሳዝኗል፣ በድሏል። እግዚአብሔር በ9 መቅሰፍት መጥቶታል። 10ኛው ደግሞ ሞተ በኩር። ሞተ በኩር ማለት ከንጉሱ ከፈርዖን ቤት ጀምሮ በኩር የሚገደልበት ማለት ነው። ከኔ ጋር ናቸው። ከእንዲህ አይነት መቅሰፍት እግዚአብሔር ይጠብቅ። እግዚአብሔር እንዲህ አይነት መቅሰፍት ሊያመጣ መልአኩን ወደ ግብፅ ሊልክ ከፈርዖን ቤት ጀምሮ ከቤተ መንግሥት ጀምሮ በኩር ልጆችን ሊቀጣ ሊልክ ነው። እስራኤላውያን ደግሞ አብረው ተቀላቅለው በስደት ይኖራሉ። ቀሳፊው መልአክ ሲመጣ የበጉ ደም ምልክት ያለበትን እያለፈ እንዲሄድ እግዚአብሔር ይህንን ምልክት አለ። ከኔ ጋር ናቸው። እንዲያው አሁን ቅድም ግዝረት ምልክት ነው ብያችኋለሁ። እግዚአብሔር ከአሕዛብና ከእስራኤላውያን ሕዝቡን ለመለየት ግዝረት ምልክት አድርጎ ሰጠ። አንድ ጥያቄ ልጠይቃችሁ። እግዚአብሔር የእሱ የሆኑትን ለማወቅ የግድ የተገዘረ ያልተገዘረ የሚለው ያስፈልገዋል? አያስፈልገውም። ሁሉን አዋቂ ነው፣ ያውቃል። እሱ ግን ቃል ኪዳን ምልክት አድርጎ ሰጥቷል። ትእዛዝ ነው፣ መቀበል ያስፈልጋል። እግዚአብሔር መልአኩን ሲልክ ከግብፃውያን ቤትና ከዕብራውያን ቤት የቱ የግብፃዊ ቤት የቱ የዕብራዊ ቤት እንደሆነ መልአኩ ጠፍቶት ነው? ንገሩኝ፣ ጠፍቶት ነው? እግዚአብሔር ሳያውቅ ቀርቶ ነው? ምልክት ነው። በቃ የተሰጠን ምልክት፣ ስለሚወደን እግዚአብሔር የሚሰጠን ምልክት። እንደታዘዙት የበጉን የተጠበሰውን ሥጋ በሉ፣ ደሙን ደግሞ በውጭ ላይ ቀቡት። ማምሻውን ሌሊቱን ቀሳፉ መልአክ መጥቶ ከቤተ መንግሥት ጀመረ የፈርዖንን የበኩር ልጅ የግብፃውያን በኩራት ልጆች በሙሉ አለቁ። ሁሉ ቤት ድንኳን ተተከለ፣ ሐዘን ሆነ። እስራኤላውያን ነበር። መድኃኔዓለም እኔና እናንተን የሚያደርግ ፋሲካችን የሆነው ክርስቶስ ሥጋውን በመብላታችን ደሙን በመጠጣታችን ይህንን እንደያዝን ሆኖ በወርቀ ደሙ የተቀደሰው ቤዛችን የተፈጸመበት መስቀሉን በአንገታችን በማሰር ይህን ምልክት በማድረጋችን እንተርፋለን። ከኔ ጋር ናችሁ? አደራችሁ። ዘመናዊነት አይደለም፣ ወይም በዘመኑ አነጋገር ኋላቀርነት። ድሮ ደግሞ በእኛ በለመድነው ፋራ የሚባል ነገር አለ። እናንተ ላይ ገባ ይችላል። እዚህ ጋር መስቀል ማህተም ማሰር ኋላቀርነት። ሰይጣን እንዲህ አድርጎ ይላል። ይሄ ምልክት ካለ መግረር የጸር ስለሆነ ቀሳፉ መልአክ ያልፈላ ብዙዎችን እየቀሰፈ መቀሰፍ ማለት መሞት ብቻ አይደለም። በሱስ በተለያየ ነገር ቀስፎ እየጣላቸው ከእግዚአብሔር መንግሥት እያረጋቸው እስራኤላውያን ይህንን ለጊዜው ከሚመጣ ሞት የበጉን የደም ምልክት በራቸው ላይ በማድረጋቸው ከተረፉ ፋሲካችን ክርስቶስ ታርዷል። ብሉይ ጠጡ ብሏል። ዘበላ ሥጋዬ ወሰቴ ደሜ የሕይወት ዘላለም። ሥጋዬን የሚበላ ደሜን የሚጠጣ የዘላለም ይወጣል። እውነተኛ
ከሰማይ የወረደ የሕይወት እንጀራ አያችሁ። 5 እንጀራና 2 ዓሣ አበርክቶ አብልቷል። ከሱ ሲለይ ነው ያለ ጊዜው ሚጠፋ ከ5ቱ እንጀራ ይህኛው ሰማያዊ እንጀራ የሚለየው የሕይወት ብሎ ተናገረ። የሕይወት እንጀራ ከሰማይ የወረደ ለሁላችሁ የሚሰጠው የሕይወት እንጀራ ሥጋዬ ነው። እሱን ከበላን ከጠጣን በኋላ ደግሞ ሥጋውና ደግሞ የተሰዋበት መስቀሉን ምሥዋዕቱን መንበሩን በአንገታችን ስናንጠለጥለው ስናስረው በእጃችን ስንይዘው በመከራ ስንመስለው እንድንበታል። እግዚአብሔር ለዛ ሁላችን የበቃን ያለ። ሌላው በአዲስ ኪዳን የተሰጠን ምልክት ቅድም እንደነገርኳችሁ የተያያዘ ስለሆነ በግዝረት ጥምቀት ተተክቷል። ስለዚህ ይሄ ምልክታችን በአብ በወልድ በመንፈስ ቅዱስ ስም አጥምቋችሁ ማለት ይሄ ለእኛ ትልቅ ምልክታችን። አንድ ሰው ሀብተ ወልድነት ስመ ክርስትናን ካላገኝ ገብረ ማርያም ወለተ ማርያም ካልተባለ ይህ ማኅተም ካልታተመበት ይሄ ምልክት ከሌለው መዳን ነው። ሰው ዳግመኛ ወደ እግዚአብሔር መንግሥት ለመግባት ዳግም መወለድ አለበት ብሎ ለኒቆዲሞስ ነግሮታል። ይሄ ለእኛ ጥምቀት ምልክታችን ነው። ልጅነት ምልክታችን ነው። ሰይጣንን ይህንን ምልክት ማጥፋት ነው የሚፈልገው። አዳም እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ ያጣው የ30 ዓመት ጎልማሳ ተደርጎ ተፈጥሮ በ40ኛ ቀኑ በጸጋ አክብሮ የልጅነት ጸጋ ሰጥቶ በጸጋ ሁሉ አስሞልሙሎ ገነት አስገብቶታል። በዚህ ሰይጣን ስለተቃጠለ እግዚአብሔርን የሚያህል ጌታ ገነትን የሚያህል ቦታ አሳጥቶታል። ይህንንም የዛሬ ወንጌል ሲነበብ በአንድምታው ላይ አለ። የዛሬ ወንጌል ተዋተብራችኋል አለ። ያ ሰነፍ ባለጸጋ ምርት ሆነለትና ምንድን ነው ነፍሴ አለ። እርሻው ሁሉ ሆነለትና አሮጌውን ጎተራ አፍርሶ አዲስ ሰርቶ ነፍሴ ለብዙ ዘመን የሚሆንሽን ምግብ አከማችተሻልና ብይ፣ ጠጪ፣ ደስ ይበልሽ። ጥሩ ነው ጎተራ መስራቱ አምርቶ ብዙ ማግኘቱ ባልከፋ። የእሱ ችግር ግን ምን ነበር? በመጀመሪያ ማንም ማመስገን ነበር። ንገር፣ ማንም ማመስገን ነበር? እግዚአብሔር ማመስገን። ከዛስ ካለውና ሌሎች ማካፈል ነበረበት። ግን ጸሎቱን ሲጨርስ ምን አለው? አንተ ሰነፍ፣ ይኸው ዛሬ ሌሊቱን ይኸው መልአከ ሞት መጥቶ ይወስዳል። እንግዲህ ለነፍስ የተመኘኸው ይህ ሁሉ እህል፣ ይህ ሁሉ በጎተራ የከመርከው እህል የት ይገባል? ትጥታው ልትሄድ ነው። አባቶቻችን በአንድምታ አዳምን አምጥተው እዚህ ጋር ይናገራሉ። አዳም የጸጋ አምላክነት ተሰጥቶት ነበር። ለአራዊት ሁሉ ስም ያወጣላቸው አዳም፣ አንበሳውን አንበሳ ያለ፣ ነብሩን ነብር ያለ በሙሉ ለእሱ የሚገዙ ናቸው። የጸጋ አምላክ አድርጎት ነበር። ግን ምን አለ? ነፍሴ ሥጋዬ የጸጋ አምላክነት አለሽ፣ ግን የባህሪ አምላክነት ግን ደግሞ ያስፈልግሻል አለና በጸጋ አምላክነቱ ሳይረካ ያንን ሳያመሰግን የባህሪ አምላክነትን ፈለገ። ምክንያቱም ምንድን ነው ያላቸው ሰይጣን? ዕፀ በለስ ብትበሉ ምንድን ነው ምን ትሆናላችሁ ያላችሁ ሰምታችሁ አታውቁም? ዕፀ በለስ ስለሚባለው ነገር አትስሙት። ምን ይሰራል? ዕፀ በለስን የበላችሁ ዕለት ምን ትሆናላችሁ ነው ያላቸው እግዚአብሔር። ትሞታላችሁ። ሰይጣን ደግሞ በጓሮ ወጣና ዕፀ በለስን ብትበሉ ምን ትሆናላችሁ? አምላክ ትሆናላችሁ። የእግዚአብሔርን ትተው የሰይጣንን ሰሙና ዕፀ በለስን ልክ ሲበሉ አምላክ ነው አለ። በፋጠጡ ዕፀ በለስ ሲበሉ አምላክ ነው አልሆኑ። ታዲያ ወይ የሆነ ምልክት ማሳየት አለባችሁ። ዝም ካላችሁ ተስማምታችኋል። እንኳን አምላክ ነው ትክክለኛ ሰዎች። ሰው ሕገ እግዚአብሔር አፍርሶ ማንነቱ ሰይጣን እንዲነኛል ይህንን ጸጋ አሳጥቶታል። ስለዚህ ከእግዚአብሔር ያልሆነ ነገር በሙሉ ያጠፋል። አዳምም የሆነው ይሄ የተሰጠው የጸጋን አምላክነቱ ምልክቱን መያዝ ሲገባው በመጨረሻ ግን
ውርደት ውስጥ ወድቆ 5500 ዘመን ፍዳ ውስጥ ገብቶ በመንጻት ላይ ሲረገጥ የነበረው። ሌላው መስቀል ምልክታችን መስቀል። እስቲ ሁላችሁ መስቀል ነው አይተን ይሄ ምልክታችን ወአብቆሙ ትምህርተ ለለ ይፈርሁከ ከመያምሰቱ ገጸ ቅስት ወይድሃሩ ፍቁራኒከ ልበ አምላክ ቅዱስ ዳዊት ለሚፈሩ ሰዎች ምልክትን ሰጣቸው። ለምን? ከቀስት ፊት ያመልጡ ዘንድ። ወይድሃሩ ፍቁራኒከ ወዳጆች እንዲድኑ ስጦታ የሚሰጠው እኮ ለወዳጅ አይደል? ወዳጆች ሰይጣን በየዕለቱ ከሚወረውረው ቀስት እንዲያመልጡ ምልክትን ሰጣቸው። ምልክታችን ደግሞ መስቀል ነው። ሰይጣን ደግሞ ይህንን ምልክት ነው ማስጣል ነው። እኔን መከተል የሚወድ ቢኖር ራሱ ይካድ፣ መስቀሉንም ተሸክሞ ይከተለኛል። ምኑን ተሸክሞ? መስቀሉ። አንድም በአንገቱ ላይ ያስራል። ከዛ ሲያልፉም ደግሞ በሰውነቱ ላይ። አሁን ዛሬ በሰውነታቸው ላይ ሰዎች የሚነቀሱት ለጌጥ ነው። ግብፃውያን ግን ክርስቲያኖች አንገታቸው ላይ መስቀል ሲያደርጉ እየበጠሱባቸው ብዙ መከራ ሲያደርሱባቸው፣ ስለዚህ ሰውነታቸው ላይ ይነቀሳሉ፣ እጃቸው ላይ። ለምን? የመስቀሉ ፍቅር ነው። ከፈለጋችሁ አብራችሁ እጃችንን ቁረጡ ሲሉ ነው እንጂ በዚህ ዘመን እንዳለ ዝም ብሎ የመጫወቻ አይደለም። ንቅሳት አለ መስቀል። እናቶቻችን ሲነቀሱበት ልብሳቸው ላይ ሲያደርጉ አጋንንት በሁሉም መንገድ መግባት እንዳይችል። ስለዚህ ለእኛ ምልክታችን፣ ከአሕዛብ መለያችን፣ ከመናፍቃን መለያችን፣ ከዓለም የምንለይበት ምልክት ነው። ስለዚህ ምልክትን ስጡኝ ያለች ረዓብ ዳነች፣ አሕዛባዊት ሴት። ለእኛም ጥምቀት ምልክታችን ነው። መስቀል ምልክታችን ነው። ኦርቶዶክሳዊነት ለእኛ ምልክታችን ነው። እንዳይመስላችሁ ዛሬ በሶሻል ሚዲያው በተለያየ አጋጣሚ ኦርቶዶክስ መሆን እንዲህ መሆን አይደለም ያድነናል። ግጥም አድርጎ ኦርቶዶክስ መሆን ያድናል። ኦርቶዶክስ ማለት ቀጥተኛ ሃይማኖት ነው። ስለ ሥጋ ወደሙ የምትማርበት፣ ነገረ ድህነት በጥንቃቄ የምታጠናበት፣ ዝም ብሎ የሚያወሩትን አትስሙ። ይሄ ለእኛ ምልክታችን ነው። ሥርዓተ ቤተ ክርስቲያንን ጠብቆ መጓዝ ምልክታችን ነው። ቅዳሴው ምልክታችን ነው። ያሬዳዊ ዜማ ምልክታችን ነው። ያሬድ ከሰማይ ያገኘው ነው። ዝም ብሎ ከምድር የፈለቀ አይደለም። አሁን በዚህ ሴቶች በዚህ ወንዶች በዚህ አለባበሳችን ይሄ ለእኛ ምልክት ነው። ዝም ብሎ የተሰራ ጌጥ አይደለም። ሁሉ በስርዓትና በአግባብ ይሁን ተብሎ ስለተነገረ ይህን ምልክታችን ነው። እባካችሁ ለእኛ ዘረኝነት አይደለም ምልክታችን። በጣም ያሳዝናል። ኢትዮጵያውያን በተለይ ደግሞ ኦርቶዶክሳውያን የቀደሙት አባቶቻችን የያዙትን ምልክት ትተን ዛሬ ምልክታችን ጭቅጭቅ፣ ምልክታችን ዘረኝነት፣ ምልክታችን ጭካኔ፣ ምልክታችን ቂም በቀል፣ ምልክታችን መለያየት ሆኖ ያሳዝናል። ይሄ ያጠፋናል። ረሃብ ያልጠፋቸው የተለያየ አመለካከት፣ የጥፋት አመለካከት ካላቸው ሰዎች፣ የሞት ምልክት ከተሸከሙ ሰዎች ብቻዋን ተለይታ ያንን የዳነችበትን ቀይ ፈትል ነው ያዘው። እባካችሁ ዓለምን ለመጥፋት እየተንደረደረች ነው። መስቀሉን አንበጥስ፣ መስቀሉን አንበጥስ። ልጅነታችን አናበላሽ፣ ኦርቶዶክሳዊነታችንን ጠብቅ። ቢያንስ ሌላ ሥራ ባንሰራ ያችኑ ይዘን በኋላ ሲጠይቀን ታምነን ለመኖር እግዚአብሔር በዚህ ታምነን እንድንኖር ሁላችን ይርዳል። የሁላችን ፍጻሜ ያሳምረን።